ብሩክ ያልመታኝም ሌላ ከሌላ ሰዎች ጋር ያለሁት ግን በሰዓቱ አልጨረስኩም። እኔ ማድረግ ያለብኝ ነገር ስለነበር መጣ። ብሩክ ያልመታኝም እና ለምንድን ነው ኤፍሬም? ምን ሆኖ ነው እንዴ? ሃይሚና ብሩኬን ለማለየት እንዴ? ብሩኬ መቶኛል ምናምን ነገር ምንድን ነው ክዱ ታዲያ? ብሩኬ ረፌ ሃይሚስ ምን አገባ? ጥራት ሃይሚን ለምን 1 ሚሊዮን ጊዜ ሆነ ስሜን ያጠፋውን ሰው ጥራት እንትን ውጡ ምናምን ትላለች። ቆይ ጋይስ ምንድን ነው እየተፈጠረ ያሉ ማለት እንዴ? በጥራት አታወራኝ። ጥያቄ ነው። እኔ እኮ የምር የሚገባኝ ምን መሰላችሁ? የፍፄ ነገር ነው ማለት እንደ ጓደኛ ወይ ማስታረቅ ነው ያለበት እንጂ ምንድን ነው ማለት ነገሮችን ይባስ የሚያያይ ጥያቄ መልስልኝ በተራ ወይ ልጅ ብሩኬ ረፌ ምን እየሆነ ነው እንዴ? የምሬን እኮ እንዴ ሁሉንም ነገራት። እኔ እንዳልመታወቅ አጠገብ እንዳልደረስኩ ንገራት። አስፈራርታችሁት ነው ምናምን እንዳትሄዱ ካሜራ ይዤ የመጣሁት ነው። ምንም የሚደባበቅ ነገር የለም። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ብሩኬና ሃይሚ እንዲሁም ፍፄ አይ ቲንክ ስሙ ማን ነበር ኤፍሬም መሰለኝና ዛሬ እንግዲህ የሆነ አዲስ ነገር ይዘው መጥቷል ማለት ነውና ምንድነው የሃይሚ ወንድም ብሩኬ ነው የደበደበኝ ብሎ ነበረ። ሁላችሁም አይታችኋልና ብሩኬ ደግሞ እኔ አላደረኩም እያለ ነውና ይሄንን ነገር ለምንድነው ብሩኬን የመታኝ ብሎ ለሃይሚ የተናገረበትስ ምክንያት ምንድነው የሚለውን ዛሬ በደንብ የምናይ ይሆናል ማለት ነው። ሲመስለኝ ግን በመካከላቸው የሆነ የተፈጠረ ያለ ይመስለኛል። የሆነ ነገር አለ። ምክንያቱም እንዴት ነው ከመሬት ተነስቶ ብሩኬ ነው የደበደበኝ ወይ ደግሞ ያስደበደበኝ ሊል የሚችለው? ምንም አይነት ምክንያት ነው። ሰላም ሰላም፣ እንዴት ከበራችሁ ቤተሰቦቻችን? እኔ ያለው ፈጣሪ ይመስገን። ዛሬ ከፍፄ ጋር መጥቻለሁ እና ፍፄ ካልተደባደብን እያለ ነው። ያው ለደብደብ አይደለም ግን ቀልድ ነው። ግን የእውነት እኔ ማለት ፍፄ ማለት እኔ አላቅም ማለት ምን አይነት ሰው እንደሆነ። ምክንያቱም እዚህ ጋር ነገሮች ማስተካከል እየቻለ ብዙ ጊዜ ዝምታን ይመርጣል ምናምን ነገር እና ማለት እኔ እንደተረዳሁት ከሆነ ምን እንደሆነ አላማው ምናምን ለኔ ግራ የሚያጋባ ነገር ነው። ምክንያቱም እዚህ ጋር ጓደኛ እስከሆነ ድረስ በመካከላቸው ችግር ከተፈጠረ ያንን ችግር መፍታት ነው ያለበት፣ ወይ ደግሞ አለመገኘት። ምንም የማይፈጥር ከሆነ ነገር ለመቆስቆስ ከሆነ ደግሞ ምንም ጥቅም የለውም። ስለዚህ የፍፄ መኖሩ ምንም አግባብነት ወይ ደግሞ ምንም ጥቅም ያለው አይመስለኝም። እኔ በጣም እያስጠላኝ ነው። ላይክ እኔን ምንም ማድረግ የምችልበት አይነት ሲቹዌሽን ውስጥ አይደለሁም። ከዚህ በኋላ በቃኝ ይበቃኛል ብዬ አስባለሁና እኔ በማይመለከተኝ በማያገባኝና ባላልኩበት እያዋለች እየመጣች እየተናገረች ነው ብዙ ጊዜና እኔ ከዚህ በኋላ ለማንም ትንሽዬ እንኳን ተስፋ ነበረኝ በእኔና ሃይሚ ግንኙነትና ግን ከዚህ በላይ ይበቃኛል። ስሜም ማይሆን ቦታ ላይ እየጠሩት ነው። ከመከዋን መተዋው ይሻላል። በቃ ላይክ ምን አይነት ነገር እየሆነ ታውቃለህ? መታ ስትናገረኝ ወይ ኤፍሬምን መቶ ሲናገረኝ ስመልስለት ነው ጥፋት። ገብቷል? እየመጡ ሲወቅሱ ምናምን ስመልስ እኔ ከተናገርኩኝ ጥፋት ይሆናልና እንዴት እየታሰበ እንደሆነ አላውቅም። እንዴት ወንድሞቿን አታከብር ምናምን። እኔ ማንንም ማከብር ሰው ነኝ፣ ትንሹንም ትልቁንም እንዳመጣጡ ማከብር ሰው ነኝ። ግን ኤፍሬም የቱ ጋር ነው አክብሮኝ የመጣው? ለምንድን ነው ማየት ያቃታችሁ? እንዴት አታከብሮ የምትሉኝ? እንዴ ከቤት መጥቶ እሺ እኔን ያለኝ ነገር የለም ወይ ከኔ ጋር ለመፍታት ችግሩን አስተካክሉ የለም ላይክ እሺ ለእህቱ አስቦ ነው መብቱ ነው። ግን መጥቶ አለ ማለት አሁን ምን መሰላችሁ፣ እኔ እንደ ተመልካች መፍረድ ይችላሉ። አሁን እዚህ ጋር ማለት ኤፊ ያደረገው ነገር ትክክል ነው። ምክንያቱም እዚህ ጋር ሃይሚ እየተጎዳች ዝም ማለት የለበትም አይደል እንዴ? እንዲሁም እስካሁን ድረስ ራሱ በጣም ዘግይቷል፣ የእውነት ለመናገር ማለት ነው። ብዙ ነገሮች ሲፈጠሩ ከቤት ስትወጣ መምጣት ነበረበት። አይ ቲንክ የራሱ ጉዳይ ሊኖረው ይችላል፣ ግን እስካሁንም ዘግይቷል እና ብሩኬ እሱ ይሄንን ነገር በማድረጉ ከቤት ውጭ ወይ ደግሞ በመሀል ጣልቃ በመግባቱ ብሩኬ ሊደበረው አይገባም። ምክንያቱም ብሩኬም እያደረገው ያለው ነገርም ትክክል ስላልሆነ እዚህ ጋር ደግሞ ያላችሁ ፋሚሊዎች ደግሞ ምንም ቢፈጠር ምንም ብሩኬ የኛ ጀግና እንዴ የሰው ልጅ ስተት ሲሰራም እኮ ስተት ነው ማለት አለባችሁ እንጂ ስተት እየሰራ እዚህ ጋር የኛ ጀግና ምናምን ነገር የሚባል ነገር የለም። ይሄ ልጅ እየተጠቀማችሁት አይደለም እየጎዳችሁት እንጂ። ምክንያቱም
የእናንተን ኮሜንት ተናግሯል አይደል? ከአሁን በፊት የእናንተን ኮሜንት እንደ ትልቅ ነው የምወስደው ብሏል። እና አደረክ ስለው በጉልበት መጣ። ብሩኬ አፉን ሲከፍት ነው የሚመስለው አይመስለኝም። ለእህቱ አስቦ አይደለም። የእውነት ለእህቱ ቢያስብ ሰላም ነበር የሚፈልገው። ለእህቱ ቢያስብ ሰላም እንድትሆኑ ነበር ማድረግ የነበረበት እንጂ እኔ ይኸውላችሁ አሁንም ቢሆን መናገር የምፈልገው የዚህ ልጅ ጉዳይ ምንድን ነው ማለት ነገር ለምንድን ነው የሚያቀሳስረው? ከቻለ ማስታረቅ ነው። አንተም ራስህ እኮ እንዴ ምን እያለ ነው? ቤተሰቦች ለእኔ ብቻ ነው እንደ ነገር የታየኝ? እዚህ ጋር እኮ መረዳት ትችላላችሁ አይደል? ማለት ለእህቱ ብሎ አይደለም እና ለምን ብሎ ነው አይደል? እሱ የሚፈልገው የእህቱን ሰላም ነው። እስካሁን እኮ ጣልቃ አልገባም አይደል እንዴ? ስለዚህ ከቻልክ ማስታረቅ ነው። ማስታረቅ ካልቻልክ ደግሞ ዝም ማለት ነው። እዚህ ነገር ማቀሳሰሩ ምናምን ምንም የሚጠቅም ነገር አይደለም ብዬ አስባለሁ። የሌለ ነገር እንደተፈጠረ ሰው የሆነ እኛ ማናቀው ታምራ ሰው አይሚን ከቤት ነይ ውጪ እንደዚህ ሆኚ አረ በጣም የሚደብር ነገር ነው። እሱ እኮ ኖርማል ነው፣ ግን አይ እኔ ጋር ያለውን ፊድባክ ነው እየተናገርኩ ያለሁት። ኤፍሬም በስርዓት አልመጣም እኔ ጋር። እሺ ለእህቱ አስቦ ነው እና ያስብላት መብቱ ነው። ግን ደግሞ እሺ እኔ ስናገረው ለምን ሪስፔክት አድርጎ ትሉኛላችሁ እንዴ? እሱ እኔ ማድረግ እኮ አለበት። እሱ ሲናገረኝ ሪስፔክት ማልደረገው ማን ነኝ እኔ? እኔም እኮ ሰው ነኝ። ምን ሆናችኋል? ምናልባት እኔ ማለት አሁን እዚህ ጋር ምን መሰላችሁ ማለት ብሩኬ ነው ዝም ማለት ያለበት ብዬ አስባለሁ። ምክንያቱም ነገሩን የሚያውቅ ብሩኬ ራሱ ስለሆነ እዚህ ጋር ግን ወንድሟ መጥቶ ብሩኬ ላይ ስለጮኸበትኝ ለምን አላከበረኝም የሚለው ነገር ለምን በንዴት ነው የሚመጣው። እህቴ ላይ ጉዳት አድርሰሃል፣ እህቴን እየበደልካት ነው የሚል ስሜት ስለሆነ ኤፊ የሚኖረው። ስለዚህ ብሩኬ በሚናገራቸው ነገሮች ቂም መያዝ የለበትም ብዬ አስባለሁ። አይመስላችሁም ቤተሰቦች? እስኪ ለማንኛውም ቤት ሂደው ምን ይፈጠራል የሚለውን እንግዲህ መግቢያው ላይ እንዳያችሁት ከሆነ ትልቅ ብጥብጥ ተፈጥሯል። ሀይሚም አለች እና እስኪ እሱን ነገር በሰፊው የምናየውና በደንብ የምንናገርበት ይሆናል ማለት ነው። አይደለም ህፃን ልጅ እኮ አይደሉም። ልጁ እጁ ተሰብሮ እያዩ ጭራሽ መጣላት። እሺ እንዴ ምን ልታመጣ ነው? ባለክስ ክብረ ቢስ ደውላ ቶሎ በል ቶሎ በል። ምን ይሆን? ደውልላትና ጥራት። አረ ብሩኬ በሰው ቤት ገብቶ ማመስ። ኦኬ እሺ ጥራት ስሜን ያጠፋንዞ እንትን ባለደስ ምናምን ትላለህ እንዴ? ደነስ ታማላ ለምንድን ነው አንተ እውነቱን የማትናገረኝ? ባይ ዘ ወይ የእውነት ለመናገር ማለት ነው እዚህ ጋር ብሩኬ ይሄንን ማድረጉ በጣም ትልቅ ስህተት ነው። ምክንያቱም እሱ ካላስደበደበው እሱ ካልመታው ማድረግ ያለበት ሃይሚን ጥራት፣ ሃይሚን ላናግራት ፈልጋለሁ ነው እንጂ እንዴ ይሄንን ቪዲዮ ሃይሚ ስታይ ምንድነው የሚሰማት? የፈለገው ሊዋሽ በቃ የፈለገው ይዋሽ። ሲጀመር እዚህ ጋር ኤፊ የሚዋሽበት ምክንያት ለሃይሚ ብሎ ነው እንጂ ሃይሚ እንድትጎዳ ፈልጎ አይደለም። ምክንያቱም ብሩኬና ሃይሚ እንደማይለያዩ ያውቃል አይደለ እንዴ? ግን እዚህ ጋር ብሩኬ ማስተካከል ያለባቸው ነገሮች እንዲያስተካክል ምናልባት እሱ ያሰባቸው ነገሮች ሊሆን ይችላሉ ይሄን ነገር የተናገረ። ስለዚህ በቤቱ ሂዶ ሃይሚን አምጣት ብሎ መማታቱ ምናምን እንዴ በጣም ማለት ይሄ እኮ የቀረ ነገር እኮ ነው። ድሮ አረ የምሬ ነው ለመናገር ራሱ ይከብዳል። ቤት ሂዶ ይሄን እንደዚህ አይነት ድፍረት ማለት ለሃይሚ ክብር ሊኖረው ይገባል። የፈለገው ኤፍሬም የፈለገውን ነገር ቢለው እንኳን እሱ ለሃይሚ ሲል ነገሮችን በተረጋጋ መንፈስ ነው ማስሄድ ያለበት እንጂ እዚህ ጋር መደብደብ ምናምን ነገር ጉልበተኛ ባለክም ልታመጣ ማመጣውን አሳያለሁ። ለገኛ ወረኝ ምን ልታመጣ ነው? ማመጣውን አሳያለሁ እንጂ ምንም ነገራለሁ። ምንም አታመጣም። አሁን ችግር አትፍጠርስ አንተ ራስህ ችግር አትፈጥር። ችግር እየፈጠርክ ያለው አንተ ነህ። ካሜራ ያሳይ ጉልበተኛ ነው ተብሎ እንዲታሰብልን የፈለከው አቅም ቢኖር ባልተመታ ነበር። ምን አገባሽ? አይመለከትም። እኔማ ምን ይመለከተኛል? ስለአንተ ምን ይመለከተኛል? ምን አገባኝ? ስበል አንተም አልተባልክ ወሬኛ ሴጣን። እንዴ እኔ እኮ የሚገርመኝ ኧረ በስመ አብ የፍፄ ማቀሳሰርህ እኮ ሰይጣን አለው። እሺ ይኸውልህ ለማንኛውም ግን እዚህ ጋር አሁን እንደነዚህ አይነት ቃላቶች መናገሩ ምን ያስፈልጋል? ምንም አያስፈልግም እኮ ጋይስ። ሃይሚ መጣለች።
ምንድን ነው አሁን እዚህ ጋር በእርግጥ አሁን የፈለጓትኝ እውነታውን እንዲናገር ነው እና እስኪ ምንድን አሁን ሀይሚ ምን ትላለች? አሁን ተረጋጋ። ምን ልጨርስ? አልጨረስኩም። እኔ ማድረግ ያለብኝ ነገር ስለነበር መጣ። ምን ልታደርግ ነው የመጣው? ማድረግ ያለብኝ ነገር ነው ያልዋልኩበት ቦታ ዋላችሁኝ። ስሜን አጠፋቱ እንዲወጣልኝ መጣሁ። መብት አይደለም አለመክሰሴም እኔ ስለሆንኩ ነው። እሺ ሄደህ ክሰሰኝ። መክሰስ ከፈለክ አለመክሰሴም እኔ ስለሆንኩ ነው። ባላረኩት ኦኬ። በምን መንገድ ነው ሊከስ የሚችለው ብሩኬ? ማለት ስሜን አጠፉት እኔ ሳልደበድብ ምናምን ማለት ወደ ህግ ምናምን እንዴ? ምን ጥቅም? ነገሮችን በሰላም መፍታት አይሻልም? ለምንድን ነው ይሄን ነገር ያደረግከው? ማለት ለሃይሚ ደስታ ነው የምትፈልገው ወይስ ሀዘን ነው የምትፈልገው? እኔና ሃይሚን ለማለየት ነው ወይስ ምንድን ነው? ምናልባት እዚህ ጋር ኤፍሬም የተጠቀመበት እንዳልኳችሁ የሆነ ነገር ሊኖር ይችላል። ምናልባት በመካከላቸው በሃይሚና በብሩኬ ዙሪያ ያሉ ሰዎችም አሉ ምናምን ነገር ብቻ የሆነ ነገር አቅዶ ሊሆን ይችላል እና ምናልባት እነሱ ያልታያቸው እሱ የታየው እንደ ወንድም ማለት ነውና እኔ የፍፄን ነገር ተውት። የምሬ ነው። ፍፄ ቀሪ ከአንድም ሁለቴ ብዙ ጊዜ ሀሳብ ሰጥቼበታለሁ። ካሁን በፊትም እኔ እንዲህ ነው ለማለት ራሱ በጣም ከባድ ነው። በቃ እሱን እርሱትና እዚህ ጋር ግን ምናልባት ኤፍሬም ያሰበው ነገር ይኖራል ብዬ አደረገች። አለመክሰሴ ያንቺ ወንድም ነው ብዬ ብሩኬ አልመታኝም። ከሌላ ሰዎች ጋር ያለሁት ግን በሰዓቱ አንቺ እንዴ ብሩኬ አልመታኝም እና ለምንድን ነው ኤፍሬም ምን ሆኖ ነው እንዴ ሃይሚና ብሩኬን ለማለየት እንዴ ብሩኬ መቶኛል ምናምን ነገር ምንድን ነው ቅዱስ ታዲያ ወይም ደግሞ ሌላ ነገር ትችላለህ? ችግር የለም። ምንም ከዚህ በኋላ የምንሰማው ነገር የለም። የምንፈልገውን አድርገናል። ምንም አይመለከትም ማለት ኤፍሬም ምን ሆኖ ነው? ለምንድን ነው ብሩኬ ላይ ተሳስሮ ላይ የነገራትኝ? ምን ልስማ ከዚህ በላይ ኤፍሬም ለምን ማለት አንቺ ምልሽ ነገር አይደለም ካልኩኝ ውሸት ነው። ገብቷል? ሌላ ሰው ነው ካለ እውነት ነው። በቃ ይሄን እውነቱ አይሚግ ያለው እኔ እኮ ቤተሰቦች ይኸውላችሁ አሁን ከዚህ ጋር አንዳንድ ነገሮች ማለት እፈልጋለሁ። ማለት እንዳልኳችሁ እኔ ስለ ፍፄ ምናምን ነገር በቃ የምር እኔ ምን እያሰበ ለምን እንደዚህ እያደረገ እንደሆነ አልገባኝም። ግን እዚህ ጋር አንደኛ ኤፍሬም ለምንድን ነው ብሩኬ ሳይደርስበት ብሩኬ ነው ብሎ የተናገረው ማለት ነው። ከዛ ደግሞ ሁለተኛ ነገር ምንድን ነው ብሩኬ ማለት አይደለም ብሎ ድጋሜ ዛሬ ተናገረ። ለምን መጀመሪያ ለምን አለ? ሁለተኛስ ለምን አለ? ማለት መጀመሪያ ብሩኬ ነው አለ፣ ከዛ በኋላ ደግሞ ብሩኬ አይደለም አለ። ስለዚህ የሆነ ነገር ያለ ይመስለኛል። ብሩኬ ይሄን ነገር አድርጓል ማለት ግራም ያጋባ ነገር ነው። ብሩኬ ይሄን ነገር አድርጎ ወይም ደግሞ ያስፈራራው ነገር አለ ኤፍሬምን ማለት ነው። ለምንድን ነው ታዲያ በአንድ ሀሳቡን የቀየረ? እሱ ነው የደበደበኝ አለና አይደለም ምን ማለት ነው እንዴ? የምሬ ነው። እኔ የምር አንዳንድ ነገሮች ልበላችሁ። የጨረቃ ፋሚሊዎች እንኳን በሰላም ወደ ቻናላችን መጣችሁ። ዛሬ ላይ እንግዲህ የተለቀቀው ቪዲዮ ብሩኬ ራሱን ለማውጣት ነው ማለት እሱ እንዳልተማታ ለማን ለሃይሚ ለቤተሰቦች ማለት ለቤተሰቦች ስላችሁ ለይቲ ቤተሰቦችም እንዲሁም ደግሞ ለሃይሚ ቤተሰቦች ነጋሽዬ ምናምን አይደል ማለት እሱ አሁን ምን መሰላችሁ ጋሽዬ በዚህ ጉዳይ ያዝናል። ለምን በሃይሚ ጉዳይ ገብቶ ወንድሟ ስለተመታ፣ ስለዚህ ጋሽዬ ያዝንበታል ማለት ነው። ስለዚህ ራሱን ነፃ ለማድረግ ዛሬ ከኤፍሬም ቤት ድረስ ሂደዋል ከፍፄ ጋር ማለት ነው። እና እንዲሁም በጣም በማስፈራራት እኔ ግን የሆነ ነገር የምሬን ነው አይታችኋል። በስነ ስርዓት ራሱ አልጠየቀውም። እውነቱን ተናገር ምናምን ነገር በቃ ማለት እውነቱ ሃይሚ እንድታ ከተፈለገ እኮ ያን ያህል ድብድብ አያስፈልግም። በቃ ጥራት ፍፄም መደወል ይችላል ብሩኬ ጋር ከሆነ ችግሯ ወይም ደግሞ በቃ ደውላት ይላል፣ ይደወላል፣ ትመጣለች። ያ ሁሉ እንግርግር አያስፈልግም። ያ ሁሉ እንዲሁም አንዴ እኮ መቶታል ምናምን ነገር እና በቤት ሂዶ ይሄንን ነገር ማድረጉ ተገቢ ነው ወይ የብሩኬ? ሁለተኛ ነገር ደግሞ በደንብ እንድታሰብሩበት የምፈልገው ለምንድን ነው እሱ መጀመሪያ ላይ ብሩኬ ነው ብሎ ከዛ ደግሞ ብሩኬ አይደለም ያለ ስለምንድን ነው? ስለዚህ የሆነ ነገር ያለ ይመስለኛል። በዛም ዞረ በዚህም ኤፍሬም የሚፈልገው በእርግጠኝነት የሃይሚን ደስታ ነው። ማንም ሰው የእህቱን ደስታ እንጂ የእህቱን ጭንቀት ማየት የሚፈልግ ሰው ያለ አይመስለኝም። ስለዚህ ሰሞኑን ብሩኬ በሚያደርጋቸው ነገሮች ወንድሟ ስለተቀየመ ጣልቃ ገብቶ የሆነ ነገር ቀምሮ ሊሆን ይችላል።
ግን በዛም ዞረ በዚህ የሚሻለው ምንድነው በመካከላቸው ችግራቸው ቢፈቱ። ከአሁን በፊት ምንድነው የተናገርኩት? ጋሽዬ በእድሜ በለጥ ያለ ሰው በመካከላቸው ገብቶ አንተ ይሄን አስተካክል፣ አንቺ ይሄን አስተካክል ምናምን ሲባል ችግሩ ይፈታል ማለት ነው። ከዛ ውጭ ግን በእነሱ የእድሜ ክልል እኩያ የሆኑ ሰዎች ችግሩን ሊፈቱት አይችሉም። ምክንያቱም ምንድነው ወጣትነት ነው። የሆነ ነገር ተሳስቶ ያ ሰው የሆነች ነገር ሲናገር ያ ሰው በቃ ግንፍል ነው የሚለው የሆነ ነገር ይናገራል። አለመግባባት ይፈጠራል። በዛ ታይም የማይሆኑ ቃላቶች መወራወር ይጀምራሉ ማለት ነውና እነዚህ የማይሆኑ ቃላቶች መወራወራቸው ደግሞ ይባስ ከችግሩን ያገነዋል እንጂ ችግሩን ሊፈታው አይችልም ማለት ነው። ስለዚህ ኤፍሬም ጣልቃ ገብቶ ለሃይሚ የነገራት ነገር በጣም ደባሪ ነገር ነው። የእውነት ብሩኬ ምንም ሳያደርገው ይሄን ነገር ከተናገረ በጣም ያሳዝናል። በምን ሂሳብ አስቡት እንደሆነ አላውቅም። ከዛ በተረፈ ውድና የተከበራችሁ የጨረቃ ቤተሰቦች ሁላችሁም ኮሜንት ላይ ብሩኬና ሃይሚ ታረቁ ብላችሁ ጻፉ፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክመለስ ሁላችሁም በያላችሁበት ቸር ቆዩልኝ። እወዳችኋለሁ። ባይ